ሰላም ጤና ይስጥልኝ። የሀቅና ሳቅ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ። ለሀገራችን ሰላም፣ ለሕዝባችን በዓለም ዙሪያ ሰላም እንዲሆን ያለንም ምኞት እየገለጽኩ ወደ ዛሬው ሳምንታዊ የትንተና ርዕሶቼ እገባለሁ። በዛሬው የማነሳቸው ሶስት ርዕሶች ወይም ሶስት ርዕሰ ጉዳዮች ይሆናሉ። አንደኛው በህዝብ አመፅ መንግስት የመቀየር ፕሮጀክት ነድፈው የሚንቀሳቀሱ የአመፅ አደራጅ ኮሚቴ ብሎ ራሱን ሰይሞ መሬት አንቀጥቅጥ የህዝብ አመፅ አደርጋለሁ ያለው ኃይል ፕሮጀክት መክሸፉን ብቻ አይደለም ሳይወለድ መሞቱን በእኔ ግምገማ ማለት ነው እንመለከታለን። ሳይወለድ የሞተ ፕሮጀክት መሆኑን እንመለከታለን። ለዚህ ማአት ፋክተሮች አሉ፣ እነዛን እንመለከታለን። እንዴት ነው እንደዚህ በድፍረት ሳይወለድ ሞተ የምትለን የሚል ጥያቄ በእያንዳንዳቸው አይምሮ ሊያቃጭል ይችላል። አንዳንዶች ቀድማቸው የተረዳችሁት ሰዎች የኔ እውነት ልክ መሆኑን ትረዳላችሁ። ግን ማሳያዎቹን እንመለከታለን። በሁለተኛ የምንመለከተው የህወሓትን ብቻዋን መቅረት፣ ህወሓት አይደለችም ለዛውም የህወሓት ጥቂት ሰዎች ራሷም ተሸርፋ አልቃ አሁን ያቺ የሆነች ሽራፊ ብቻዋን መቅረቷን በጣም በከፍተኛ ደረጃ እየተከዳች ያው እንደሰማችሁት 12 የትግራይ ጋዜጠኞች የሐሰት ፕሮፓጋንዳ ማስተላለፍ ሰለቸን ብለው ቲፒኤልኤፍን ከርተው አዲስ አበባ መጥተዋል። እንደ ብዙ የትግራይ ህዝብ እንደ ብዙ የትግራይ ወጣት ማለት ነው ሰንሰለቱን በጥሰው መጥተዋል። ይሄ ብቻ አይደለም፣ በብዙ መንገድ እነዚህ ጥቂት ህወሓት ወይም ሞት ብለው የቀሩ በጣት የሚቆጠሩ ሰዎች ብዙ ኪሳራ ያስተናገዱበት ሳምንት ነው፣ እንመለከተዋለን። ሌላው እንግዲህ በዚህ ዓለም አቀፍ ችግር ሆኖ በአሁኑ ሰዓት ያለው የነዳጅ እጥረት ጉዳይ፣ ይህንን የነዳጅ እጥረት፣ ይህ ዓለም አቀፍ ሁኔታ፣ ይህ የኢራን እስራኤል አሜሪካ ጦርነት በዓለም ላይ የፈጠረውን የነዳጅ እጥረት ኢትዮጵያ ተጽዕኖውን በተሻለ ተቋቁመዋለች በተሻለ በሚል አድናቆት ተችሮታል የኢትዮጵያ መንግስት። ቀደም ብሎም ያደረገው ዝግጅትና አሁን እያደረገ ያለው ጥረት በአንጻራዊነት ማለት ነው የነዳጁን አቅርቦት ችግር ሙሉ በሙሉ አስወግዷል ማለት አይደለም። ተጽዕኖው ከሌሎች አፍሪካ ሀገሮች ላይ ካረፈው አንጻር ሲታይ በተሻለ ሁኔታ የተቋቋመበት ወይም ሲስተም የዘረጋበት መንገድ በተለያዩ ወገኖች ታዛቢዎች የተቸረውን አድናቆትና ለዚህ ደግሞ የቀረቡትን ምክንያቶች፣ ትንታኔዎች ምንድን ናቸው፣ እነዚህ በተጨባጭ የሚታየው ነገር ምንድን ነው የሚለውን እነዚህን ሶስት ጉዳዮች እንመለከታለን። አብራችሁን ቆዩ። ሀቅና ሳቅ ሚዲያችንን ሰብስክራይብ፣ ሼር፣ ላይክ አድርጉ። ድጋፋችሁ አይለየን። አቴንሽናችሁም ከኛ ጋር ሆኖ እስከ መጨረሻው ፕሮግራማችንን እንደምትከታተሉ ተስፋ አደርጋለሁ። ወደ መጀመሪያው ልግባ። እንግዲህ የአመፅ አደራጅ ኮሚቴ ብሎ የተቋቋመው ባይዘዌ ይሄ አምስተኛው ወይም ስድስተኛው አይነት ነው። በዚህ ዙሪያ የተቋቋሙ በዩቲዩብ አመፅ እንቀሰቅሳለን፣ በዩቲዩብ ተወያይተን መንግስት ላይ ጫና እንፈጥራለን ሲሉ የነበሩ የተለያዩ ናቸው። በተለያየ ጊዜ ተከስተው ከዛ ግን
ጥረታቸው ምንም ፈቅ ሳይል ምንም የተጨበጠ ነገር ሳያመጣ የተጨበጠ ነገር ማለት ለዛ ለአፍራሽ ዓላማቸው ማለት ነው። ያው ዞሮ ዞሮ ተደምሮ ተቀንሶ ኢትዮጵያ ውስጥ ያለውን መንግስት በህዝባዊ አመፅ ከስልጣን ማውረድ እና ስልጣንን በአቋራጭ መያዝ ለአመታት ቅዠትና ምኞት ሆኖባቸው የቆየውን የሽግግር መንግስት መመስረት ወዘተ ወዘተ ነው እንትናቸው። ይሄ ዓላማ ሳይሳካላቸው በተለያየ ጊዜ የተለያዩ መሪዎች ይሄንን ፕሮጀክት መርተውት ከሽፏል። አሁን ደግሞ ሌላ የአመፅ አደራጅ ኮሚቴ የሚባል እነዚህ በተለያየ ጊዜ የተለያየ ቦታ ቆመው ከነበሩት የተወሰኑ ሰዎች እየተቦጨቁ ወደዚህኛው መጥተው ይሄንን አቋቁመናል ብለው ዛሬ መጋቢት 26 2018 ዓ.ም መሬት አንቀጥቅጥ፣ መሬት አይደለም መሬት ላይ አይደለም የሚካሄደው አየር ላይ ነው፣ አየር አንቀጥቅጥ የሚል የበይነመረብ አመፅ የጠሩበት ቀን ነው። ይሄ እያካሄድን ነው የሚሉት። የተንቀጠቀጠ አየር የለም። የፈጠረው ምንም አይነት የለም። ያሰቡትን ያህል ተመልካች፣ ያሰቡትን ያህል የአመፁ ደጋፊ፣ የነውጡ ተሳታፊ አላገኙም። አንፎርቹኔትሊ ይሄ አንደኛው መክሸፉን የሚያሳይ ጉዳይ ነው እና እዚህ ከመድረሳቸው በፊትም በተለያየ ቦታ ይሄ አመፅ እንዲቀጣጠል ሙከራ አድርገዋል፣ ቅስቀሳ አድርገዋል፣ ሰዎችን ለማነሳሳት ብዙ ርቀት ሄደዋል። ሚዲያዎቻቸው በሙሉ ይሄንን ነበረ ሲያወሩ፣ ሲያናፍሱ፣ ሲያነሳሱ እና ስለ ውጤቱ ደግሞ በፉከራ በቀረርቶ ሲነግሩን በቃ ይሄ በጣም ውጤታማ ይሆናል፣ ተከታታይ ነው የሚሆነው፣ ከዚህ ቀጥሎም አይቆምም፣ እንደዚህ ሲሉን ነበር። ይሄ ምን ተጽዕኖ እንዲፈጥር አስበው ነው? አሁን ይሄን ነገር ከሽፏል ስትል ከምን አንግል ነው የምትሉኝ? በዚህ ሊፈጥሩ የፈለጉት እንግዲህ 4 ነገሮችን ነው ያነሱት። እንደምታውቁት ጦርነት ይብቃ ይላል፣ ሰላም ይስፈን ይላል፣ አገዛዝ ይወገድ፣ የግፍ አገዛዝ ይወገድ ይላል፣ ከምርጫ በፊት የሽግግር መንግስት ይላል። እነዚህን 4 ነገሮች የሚያሳካ ሂደት ወይም ምልክት አይደለም አሁን ሀገሪቱ ውስጥ ያለው። ትልቁ የነሱ እነዚህ ሌሎቹ ማጀቢያ ናቸው። ሁለቱ ዋና ዋና ምሰሷቸው አገዛዝ ይብቃ ይላል፣ ከዛ ከምርጫ በፊት የሽግግር መንግስት ይቁም ነው። አሁን ሂደቱ በምርጫ የሚመጣውን መንግስት ሂደት ነው የሚያሳየን፣ የእሱም መጠናከር ነው የሚያሳየን። ለምን ሚሊዮኖች አሁን ወደ 30 ሚሊዮን የሚሆን መራጭ ተመዝግቧል። በዚህ ሁሉ ጫጫታ ውስጥ ተመዝግቧል። ይህን ምርጫ ቦርድ ሪፖርት አድርጓል እና እድሜው ለመምረጥ ከሚፈቅድለት ውስጥ ወይም ለምርጫ ከሚጠበቀው ውስጥ ወደ 85% ተመዝግቧል እና ወደ ምርጫ እየሄደ ነው ሰው። ወደ ሽግግር መንግስት ሳይሆን ወይም ወደ አገዛዝ ይብቃ ሳይሆን ወይም በጉልበት የሚገረሰስ በአመፅ የሚገረሰስ መንግስት ወደሱ የሚያደርስ መንገድን እየተከተለ ሳይሆን በምርጫ መሪውን ለመምረጥ እየሰራ ነው። ምን ትሆናላችሁ አሁን እናንተ? አሁን የዛ ጫጫታ ኡኡታ ምናምን አደረግን ለማለት ነው። አሁን ምንድን ነው እስኪ ትርጉሙ? ይሄን ሂደት ቅንጣት ልታቆሙት አትችሉም። ቅንጣት አንዱ ህዝቡን ለምርጫ እንዳትመዘገብ ነው
ዓላማው ኖ አትመዝገብ፣ ከዛ ግን ይሄን መንግስት በአመፅ እንገለብጥልሃለን ነው፣ ገልብጠን እኛ ስልጣን ላይ እንወጣልሃለን ነው። እና ይሄንን ደግፈን ነው ተመዘገበ። ይሄው ከስንት ጊዜ በፊት ይሄ እኮ አሁን ዛሬ ዝም ብሎ የአመፅ አደራጅ ኮሚቴ የሚል ከዚች የተውጣጣ እነዛው ሰዎች እነዛው በተለያየ ሲጮሁ የነበሩ ደግሞ ያን የሚጮሁባቸውን ድርጅቶች ትተው ወደዚህ መጡና እዚህ ጋር ቆሙ። ሲጨቃጨቁ ነበር። ባይዘዌ የመጀመሪያ ባለፈው እንዳቀረብኩላቸው የመጀመሪያ ፍላጎታቸው መሬት ላይ ህዝብን ለአመፅ ማወጣጣት ዲያስፖራውን ሰልፍ ማውጣት ነበር። ኖ አይወጣልንም አሉ። ስብሰባ ላይ አይወጣላቸው። አንደኛ ተሰላይቶ ከዚህ በፊት እንግዲህ ልደቱ የሚባል በ45 ቀን ሲለን በምናምን ሲል አልቆለታል፣ ይገፈተራል ሲል ይልቃልም። እነዚህ የመሳሰሉ እነ መሳይ አለ ይባላሉ ይሄ መንግስት ሲሉ፣ እነዛ ደግሞ በጠበንጃ እናዳክመዋለን በጠበንጃ እንገለብጠዋለን የሚሉና እነዚህ አብረን እንሰራለን ሁለቱን አቀናይተን ነው ይሄ መንግስት የምንገለብጠው የሚሉም የሌለ መንግስት እኮ ነው ይሄ። ምንም እኮ የአንድ ሳምንት እድሜ ነው የወር እድሜ ነው። አሁን ደግሞ እንትና ወደ 6 ወር አድርሶታል። 6 ወር ማለት ከምርጫ በኋላ ነው። ይልቃል ደግሞ ወጥቶ እዛ የፈረደበት መሳይ ጋር አሁን ያሉት ምልክቶች የመንግስት መዳከም ነው የሚያሳየው፣ የመጨረሻ ደረጃ ላይ እንዳለ ነው የሚያሳየው ይላል። ይሄ ሰሞኑን የድጋፍ ሰልፍ ነው የወጣው ህዝቡ የጠቅላይ ሚኒስትሩን ወደ ስልጣን የመጡበትን ጊዜ ምክንያት አድርጎ። እነዚህ ምልክቶች ግን የውድቀት ምልክቶች ናቸው። ስለዚህ ከ6 ወር ብሎ ደግሞ ሌላ እንትን ይዞልን መጣ። 6 ወር ከምርጫ በፊት መንግስት ገለብጣለን እያልክ ምርጫ መያዛ ይካሄዳል። መስከረም ላይ መንግስት ይመሰረታል። 6 ወር ያ መንግስት አዲስ ወደ ስልጣን የመጣውን ነው የምትመሰረተው፣ ህዝብ መርጦ ያመጣው። ይሄ በጣም የሚገርም ነገር ነው። በቃ ቅዠት ነው። ለማንኛውም ቅዠት ነው። ቅዠት መሆኑ ታይቷል። ሳይወለድ ሞቷል። ለምን? የእሱን ዓላማ የሚያፈርስ ነው አሁን መሬት ላይ ያለው ነገር። ሌላው ፓርቲዎች እንዳትወዳደሩ ቦይኮት አድርጉ፣ በፍጹም ምርጫው ላይ እንዳትሳተፉ እየተሳተፉ ነው በሚገርም ሁኔታ። በቃ ፓርቲዎች አሁን እናንተ ገብታችሁ መጨረሻ ላይ ከምርጫው ትወጣላችሁ ያላችኋቸው አሉ። አሁን ምንም ፕሮግራም የማያቀርቡ ግን እየወጡ የሚሳደቡ እየወጡ ህዝብን ለአመፅ የሚቀሰቅስ ነገር እያደረጉ እንዲሆናል፣ ተበድላል፣ ቤት ፈርሶብሃል፣ የምትበላው አጥተሃል ምናምን። ኢቭን አሁን የዚህ የመካከለኛው ምስራቅ ጦርነት የፈጠረው ነዳጅ ሁሉ እሱን ሁሉ እንደ ማቀጣጠያ ሊጠቀሙበት እየሞከሩ ያሉ አሉ። ኮሪደር ልማትን እንደዚህ ነው ምናምን እያሉ የደሞዝን የምንን ብቻ ይሄ ብሶት ቀስቃሽ ነገር እያነሱ የሆነ ቦታ ላይ ለምን ለመመረጥ አይደለም እየሰሩ ያሉት። ግልጽ ነው። በፍጹም ለመመረጥ አይደለም። ለመመረጥ የሚያስብ ሰው ፕሮግራም ማራኪ የሆነ ነገር ያቀርባል። ስድብ ነው እያቀረቡ ያሉት፣ ትችት ነው፣ ነቀፋ ነው። እቺ ከዛች ጋር የተያያዘች ነች። እቺ በህዝባዊ አመፅ መንግስት ማስወገድ ከምትለው ፕሮጀክት ጋር የተያያዘች ነች። እነዚህ የሆነ ጊዜ ሊወጡ ይችላሉ። አንዳንዶቹም እንደሚወጡ ምልክት ሰጥተዋል። አንዳንዶቹ ደግሞ እስከ መጨረሻው ሄደው ምርጫው ተጭበርብሯል ብለው ደግሞ ሌላ ነውጥ ለመፍጠር የሚሰሩ ምናምን አሉ። ይሄ ሁሉ ግን የሚያሳየው ከምርጫ በፊት የሽግግር መንግስት ይመስረት ወይም እንዲመሰረት ህዝባዊ አመፅ እናቀጣጥላለን የሚለው ክሹፍ መሆኑን እዚህ ጋር እያሳየን ነው። ይሄ ውሾቹ ጮኋሉ ግመሉ ጉዞውን ቀጥሏል የሚለው በተግባር እየታየ ነው። በቃ የምርጫ ዝግጅት፣ የምርጫ ቅስቀሳ፣ ክርክር የፓርቲዎች እና ደግሞ ሰው በከፍተኛ ደረጃ ተመዝግቦ አሁንም በቀሪ ቀናቶች ተመዝገብ እየተባለ በፍላጎቱ የሚመዘገብበት ሁኔታ ተመቻችቶ የተለያዩ አደረጃጀቶች፣ የሲቪክ ማህበራት፣ እነዚህ
የወጣቶች የሴቶች የመሳሰሉትም ይሄ ምርጫ እንዲሳካ ሌሎችም በዚህ ዙሪያ የተደራጁ አካላት አስፈላጊውን ጥረት እያደረጉ ነው። የጸጥታ ኃይሉ ይሄ ምርጫ እንደተባለው በነውጥ በጦርነት መራጩን ህዝብ እንደዛቱት እንገለሃለን፣ እንደዚህ እናደርጋለን፣ ተጠንቀቅ እንዳሉት እንደዛ አይነት ነገር የሽብር ተግባር እንዳይፈጸምበት ለመጠበቅ በተለያዩ የቴክኖሎጂ አግባቦች እና በሰው ኃይል ተገቢውን ጥበቃ ለማድረግ ዝግጅት ማድረጉንም ገልጾልናል። እና ህልም እና ሳይወለድ የሞተው ለማለት ብቻ የምትጮሁበት ማለት ነው። እናንተ በተለይም ልደቱና ጀዋር በ2013 ዓመተ ምህረት ያላችሁን ከ2013 በፊት በነበረው ጊዜ 2012 ላይ ከመስከረም 2013 በኋላ መንግስት የለም። ለዚህ መንግስት አሁን ላለው የአብይ መንግስት በዛ ጊዜ ማለት ነው ሰራዊቱም እንዳይታዘዝ ህዝቡም እንዳይታዘዝ የሚያወጣቸው መመሪያዎች፣ ደንቦች፣ ህጎች፣ ምኖች ሁሉ ተቀባይነት የሌላቸው ናቸው ስትሉ ነበር ሁለታቸው ልደቱና ጀዋር። ዛሬም አላቸው የሽግግር መንግስት። ከ7 ዓመት በፊት እንደዛ ብለህ እንዴት አሁን እየተጠናከረ መጥቶ ህዝባዊ ቅቡልነቱ ከፍ ብሎ የተለያዩ ነገሮች እየሰራ በማሳየት ማለት ነው። ያኔ ብዙ ነገሮች አልሰራም በዛ ጊዜ በነበረው ሁኔታ። ቲፒኤልኤፍም እንደዛ የለም መንግስት ምናምን እንዳትታዘዙ። አንዱም እኮ ሰሜን ዕዝን የጨፈጨፈበት ምክንያት እኮ እንዳትታዘዝ፣ ከኛ ጋር ቁም፣ ከኛ ጋር አብር አለው ነው። የሀገር ሰራዊት እንጂ የመንደር ሰራዊት አይደለሁም፣ የፓርቲ ሰራዊት አይደለሁም፣ ሀገር ጠባቂ ነኝ በማለቱ ነው አንዱም እንጂ ሞክሯል እኮ ቲፒኤልኤፍ። ይሄ መንግስት ከዚህ በኋላ ህጋዊ መንግስት አይደለም እንዳትታዘዘው እና ህጋዊዎቹ እኛ ነን የጨረቃ ምርጫ አድርገው ማለት ነው። ስለዚህ ከኛ ጋር ቁም ብለው ቅስቀሳ አድርገውለታል። ያ ጊዜ እንኳን ያ የውጥረት ጊዜ በኮሮና ምክንያት የምርጫ ሲራዘም የነበረ ተቃውሞ ያኔ ምርጫ መካሄድ አለበት የሚል ነው። ባይዘዌ ፓራዶክስ ያ ሁልጊዜ ኢትዮጵያ ላይ ለመንግስት ወይ ለኢትዮጵያ ህዝብ የሚጠቅም ነገር፣ ኢትዮጵያን የሚያስቀጥል ኢትዮጵያን የሚያጠናክረውን ነገር ነው የሚቃወሙት እነዚህ በግብፅና በሻዕቢያ የተቀጠሩ የኢትዮጵያ ጠላቶች። አሁን ያኔ መካሄድ አለበት ምርጫ፣ የፈለገ ይለቅ ሰው ተሰልፎ እዛ በዚህ በኮሮና ምክንያት በሚል መካሄድ አለበት ነበር የዛ ጊዜ። አሁን ደግሞ መካሄድ የለበትም ነው። ለምን? የኢትዮጵያን ህዝብ ሰላም፣ የኢትዮጵያን ህዝብ መሪዎቹን መርጦ በሰላም እንዲኖር አይፈልጉም። አሁን ያን ጊዜ መካሄድ አለበት ያሉት ለምንድን ነው? በብዙ መንገድ በተለያየ ቦታ ግድያ እየፈጸሙ በተለያየ ቦታ ከባድ ቅስቀሳ አድርገው ይሄ መንግስት አገር መምራት አልቻለም የሚል ነገር ፈጥረናል ብለው አስበው ነበር እነሱ በዛ ሰዓት። ስለዚህ አይመረጥም ብለው የለውጡ መንግስት ያሰቡበት ጊዜ ስለሆነ በምንም አይነት በቃ ይሄ ምርጫ ካልተካሄደ ሞታችን ነው ብለው ነበር። ያንን አለፍ ነው እኮ ያንን ጊዜ፣ ያንን ማስፈራሪያ እኮ አለፍ ነው። የታጠቀ ኃይል ነበር ሲያስፈራራ የነበረው ያን ጊዜ። ጀዋርም ቄሮን ይዞ ነበረ ሲያስፈራራ የነበረው። ቁጭ በል ተነስ ልለው እችላለሁ ብሎ የሚያስብበት ተከብቤያለሁ ብሎ ጥሪ ሲያደርግ ብዙዎች መጥተው የሞቱለት ወቅት ነበር ያን ጊዜ። ጀዋር ደግሞ ያንን የቄሮን ወጣት ተማምኖ ማነው ልደቱ የጀዋርን የቄሮ ወጣት ተማመነና ጀዋር ጋር ሄዶ ተለጠፈ። ታስታውሳላችሁ ቤቲ የሰጠችው ቤተልሔም ታፈሰ የሰጠችው መግለጫ ላይ በኋላ ጀዋር ሲታሰር ጠርቷት ሆቴል ስራዬ ብሎ ማለት ነው። እንዴት ቄሮ ጀዋር ታስሮ ወደ ቤቱ ገብቶ ቁጭ አላላት? ምን ያህል ቄሮ ላይ አስቦ እንደነበር። ሁለት እኮ አላማቸው የማይገናኙ ሰዎች እኮ ናቸው በመሰረቱ። እነዚህ ሰዎች ሲያራምዱ የነበረው የፖለቲካ አጀንዳ በጣም የተለያየ የሆኑ ሰዎች
ግን ግድ የለም ይሄን መንግስት እንጣልና ከዛ በኋላ ይለይልናል ብለው ሁለቱም የሆዳቸውን በሆዳቸው ይዘው ነበር የተጣመሩት እና ያኔም እኮ ከሽፏል። ያኔም የሽግግር መንግስት አጀንዳ በዛ ሁሉ ነገር ተደግፎ ትግራይ ውስጥ ይታይ በነበረው ወታደራዊ ትርኢት፣ አዲስ አበባ ውስጥ ጀዋር በየጊዜው ሰልፍ እያወጣ ነውጥ እየጠራ ባደረገው እንቅስቃሴ ማሳካት አልተቻለም። ያ ፕሮጀክት አሁን የሽግግር መንግስት ፕሮጀክት ነበር። እንደዛሬው መንግስትን በአመፅ ይመጣል። መንግስትን በአመፅ ጥለህ እንዴት አይነት መረጋጋት ተፈጥሮ ነው አሁን ተሰብስበህ የሽግግር መንግስት ራሱ ያ የምትሉት የሚመሰረተው? አንደኛ ሁላችሁም ግድ የለም ያቺ ነገር ይሄ መንግስት ብቻ ይውደቅ እንጂ ይሄ ጋርም ቅራኔ ቢኖረኝ ግድ የለም እዛ ድረስ ያድርሰኝ እያላችሁ ነው። ያ የታጠቀውም ኃይል እንደዛ ነው። ከዛ እያንዳንድህ ደግሞ እርስ በርስ ትፋለማለህ በየራስ ቦታ ላይ ቆመህ። ለምን? የየራስ ኢንተረስት ነው ያለ። አሁን አንድ ያደረጋችሁ ይሄ ከግብፅ የሚከፈለው ገንዘብ ነው። ያኔ ግን አንድ አትሆኑም። ግብፅም ሻዕቢያም አንድ እንድትሆኑ አይፈልግም። ለምን? ኢትዮጵያ እንድትረጋጋ አይፈልግማ። ቤንዝሉን ይዛችሁ ነው እዛ እንትን መንግስት መጣል ድረስ የምትመጡት። ከዛ ደግሞ ክብሪታችሁን እየጫራችሁ እያንዳንዳችሁ አገር ታቃጥላላችሁ። እንደዛ ነው የሚፈለገው። ጠላቶቻችን የሰሩልን ፕሮጀክት እንደዛ ነው። እና ሌላው አንዳንድ ሰዎች የዚህን ቡድን የአመፅ አደራጅ ኮሚቴ እርባና ቢስነትና ምንም እንደማያመጣ ለመጮህ እንዲህ ብለን ነበር ለማለት እንደሆነ እሱም የትም እንደማይደርስ እንደሚያውቀው አንዳንዶቹ እዛ ውስጥ ያሉ ሰዎች የትም እንደማይደርስ እያወቁ እንደሆነ ሲገልጹ፣ አንዳንድ ሰዎች በጩኸት ኢቭን አደባባይ ወጥተህም በመጮህ አሁን ለውጥ ማምጣት የምትችልበት ዘመን ላይ አይደለም ያለው። አይደለም። አሁን የተደረሰበት የጸጥታ ኃይሉ አደረጃጀት፣ የቴክኖሎጂው መዘመን እና ደግሞ ህዝብ የመረጠው ኃይል ወጥተህ ለማውረድ ከባድ ችግር እንደሆነ የሚያሳዩ በጣም በርካታ ነገሮች አሉ ዓለም ላይ። አንዱ ኖኪንግ የሚለውን የአሜሪካ ህዝብ ሪከርድ የሰበረ ሰልፍ አይተሃል። ሪከርድ የሰበረ ሰልፍ። ትራምፕ ግን አለ። ትራምፕ ግን በህዝብ ተመርጧል እና እዛ ይሄ ሴኩሪቲው ሲአይኤም መከላከያው ሌላውም ይጠብቀዋል። በእርግጥ እዛ የሰለጠነ ህዝብ ነው። ቤተ መንግስት ገብቶ መንግስቱን ለማውረድ አይንደረደርም። በአደባባይ ነው ጩኸቱን የሚያሰማው። በአደባባይ ጩኸትን ታሰማለህ። የአሜሪካ ህዝብ ይሄን ነገር ተቃውሞታል። አሁን ኢራን ላይ የሚደረገውን ጦርነት ግን ስንት ፐርሰንቱ የሚለው ያው በጥናት በሰርቬይ የሚመለስ ነገር ነው እና እንደዚህ በዛ ደረጃ እንኳን ህዝብን ማስተባበር የቻሉ አሜሪካ ጦርነቱን የሚቃወሙ ኃይሎች ያመጡት ነገር የለም እና እናስጮሃለን፣ እንደዚህ እናደርጋለን። የህዝቡን ጊዜ ነው የምታባክኑት። ሌላው ተስፋ እንደቆረጠባችሁ ደግሞ ያው አሳይቷቸዋል። ህዝቡ በጠራችሁት መጠን እናንቀሳቀሳለን ባላችሁት ቁጥር አልመጣላችሁ፣ ከሽፏል። አሁን መጋቢት ወር ነው፣ ሚያዝያ ግንቦት 26 ምርጫው ይካሄዳል። በአጋጣሚ ዛሬ መጋቢት 26 ነው። የዛሬ 2 ወር እንገናኛለን። ምርጫ ተመርጦ ማለት ነው። ምንም ኃይል
አያቆመው። ይሄንን ለምን የህዝብ ፍላጎት ነው። እንግዲህ ከዚህ ጋር አሁን ጠቅላይ ሚኒስትሩ ወደ ስልጣን የመጡበት ወይም የለውጡ ኃይል ወደ ስልጣን የመጣበት ዓመት ተከብሯል። ዕለቱ መጋቢት 24 ቀን እና ይሄን ሲከበር በተወሰኑ አካባቢዎች የህዝብ ድጋፍ ህዝቡ ድጋፉን ለመሪዎቹ ለመግለጽ ወጥቷል አደባባይ። አማራ ክልልም ወጥቷል። በአፋር፣ በሶማሌ፣ በደቡብ በተለያዩ ቦታዎች ከፍተኛ የህዝብ ቁጥር ያለው ወጥቶ ለመሪው ያለውን ድጋፍ ገልጿል። እቺ እዛ የምታየው ህዝብ ምርጫ ላይ የሚሳተፍ ከዛ በኋላ ደግሞ ማንን እንደሚመርጥ አሁን ነግረዋል። በትክክል መልእክቱን አስተላልፎልሃል። ለምርጫ ቅስቀሳ ወይ በምርጫ ቅስቀሳ የወጣ ህዝብም ባይሆን ማለት ነው እድሉን ተጠቅሞ በዛ ወጥቶ ባሳየው ድጋፍ መልእክት አስተላልፏል። ይህንን ህዝብ ነው አሁን ያመጽ ጥሪ የምታደርጉለት እናንተ። እዛ ውጭ ሀገር ካረግን በኋላ ወደ ሀገር ቤትም እንወስደዋለን የምትሉት ይህንን ህዝብ ነው። ኦፍኮርስ አሁን አማራ ክልል ፋኖ በሚቆጣጠራቸው በጥቂት የገጠር ቀበሌዎች ውስጥ በጣም በጥቂት የገጠር ቀበሌዎች ውስጥ በካርቶን ላይ መፈክር ጽፈው ይዘው ወጥተዋል። አብረው ከህዝቡ ጋር ራሳቸው ፋኖዎቹ ማለት ነው ወጥተው ተቃውመዋል። በቃ ይሄ ነው የሚጠበቀው። በመሰረቱ ከሆነ በዚህ መልኩ ነው ማድረግ። እገላለሁ ምርጫ የሚወጣውን ከማለት በቃ አትምረጡ፣ ወደ ምርጫ አትሳተፉ ኦኬ ተባለ። ግን አብዛኛው ህዝብ ደግሞ እመርጣለሁ አለ፣ ተመዘገበ። ስለዚህ የአብዛኛው ህዝብ ፍላጎት ተግባራዊ ይደረጋል ማለት ነው። ጥቂቶች በዚህ መልኩ ወጥተው ማንም ያስተባብራቸው እሱም ፓርት እንተወውና ወጥተው ምርጫ ይቀራሉ እና ያችን የአመፅ አደራጅ ኮሚቴ የነ ልደቱን አጀንዳ የነ ይልቃልን አነሷት። የሽግግር መንግስት ይመስረትልን አሉ። የሽግግር መንግስት ይመስረትልን። በነገራችሁ ላይ አሁን ፋኖ እኔ ብቻ ነኝ መንገስ ያለብኝ ዘመነ ካሴ ከዚህ በፊት ነግሮናል። መንገስ ነው ጥያቄያችን፣ ስልጣን ነው። ስልጣን ከሰጡን ጦርነቱን እናቆማለን እኮ ከዛ ውጭ ግን አንደራደርም ያለበት ጊዜ ነበረ። ሽግግርም ይሁን እሺ ያነሱ ይሁን። አሁን ይሄን ሰልፍ ሲያካሂዱ በሞተር ሆነው እኮ በርካታ ይሄ ትጥቅ ያነሳ ኃይል አብሮ ከህዝቡ ጋር እኮ ተሰልፏል። በጣም የሚገርማችሁ ይሄ ኑና ደብድቡኝ በድሮን በምን የሚል ነገር አለበት። ያው ይሄ ለሌላ ፖለቲካ አጀንዳ ለመጠቀም ግን መንግስት ምንም እርምጃ አልወሰደም። ኢቭን በአካባቢው የነበረ መከላከያ ተንቀሳቅሶ ተኩስ ከፍቶ ለመበተን አልሞከረም። ያ ሰልፍ መንግስትን የሚቃወም ሰልፍ ነው። ያ ሰልፍ መንግስት እያደረገ ያለው ድርጊት አቁም የሚል ነው። ያን ሰልፍ የመራው በኃይል መንግስትን ለመገልበጥ ጠበንጃ ያነሳ ኃይል ነው። ግን ግድ የለም በዚህ መልኩ የምታመጣው ጥያቄማ ዲሞክራሲያዊ ነው፣ ቀጥል ነው። ምንም አላደረገም። መማር አለብን። ከዚህ ከተማርን ከእንደዚህ አይነት ሂደት ነው መማር ያለብን። ይሄ መንገድ አለ። ግን ይሄም መንገድ በአመፅ መንግስትን እንገለብጥበታለን ያው ሆ ብለን ቤተ መንግስት ገብተን በአመፅ በጉልበት ለምን ከታጠቀ ኃይልም ጋር ተባብረን የሚልም ስላለው ማለት ነው። በተደጋጋሚ እንገልጸውልናል። ዛሬ በዚህ በአመፅ አደራጅ ኮሚቴ ውስጥ ያሉ ሰዎች ሁለቱንም እንጠቀማለን ብለውናል። እነ ይልቃልም እነ ልደቱም
ኢቭን አሁን ያንን የአመፅ መንገድ የሚመራው የሻዕቢያ ተወካይ ነኝ የሚለው ብዙ ጊዜ ስሙ አያዝልኝም፣ አሁንም ጠፍቶብኛል። ለማንኛውም እሱ ትጥቁን መንገድ ከዚህ ጋር አቀናጅተን ነው የሚል ነው ዓላማው እና ይሄ መክሸፉን አንደኛ እንዳሰቡት መሬትን የሚያንቀጠቅጥ አየርን የሚያንቀጠቅጥ ሆኖ አልተገኘም። ሌላው ግን በዚህኛው በኩል ያለው ግመሉ እየተጓዘ ነው ወደ ምርጫ፣ ወደዛ የሚያደርሰውን ስራ እየሰራ ነው። አሁን ጥሪያቸው ይሄ እንዲከሽፍ፣ ይሄ ሂደት እንዲደናቀፍ ነበር። አልተደናቀፈም፣ እየቀጠለ ነው። ለምርጫ የሚወዳደሩ ለምርጫ ለመወዳደር ቀጥለዋል። ፕሮግራማቸውን እያስተዋወቁ ነው። ተመዝጋቢው ህዝብ ቀጥሏል፣ ተመዝግቧል። ይሄን የሚያስፈጽመው አካል ዝግጅቱን እያጠናቀቀ ነው። በትክክል ስራውን እየሰራ ነው እና እነዚህን ስናይ ጩኸቱ የትም አያደርስም። ወደ ሽግግር መንግስት፣ ወደ መንግስትን በአመፅ ወደ መገልበጥ ሳይሆን በምርጫ ወደሚመሰረት መንግስት የሚሄደው መንገድ ከዛኛው በጣም ርቆ በከፍተኛ ልዩነት ስኬታማ ጉዞ እያደረገ ስለሆነ ቅዠት፣ ምኞት እየከሸፈ ነው እና ሳይወለድ እየጨነገፈ መሆኑን ስነግራችሁ እኔ በታላቅ ኩራትና የእርካታ ስሜት ነው። እናንተን እንደሚያሳዝናችሁ አውቃለሁ። ያው ማዘን ነው። ይሄ መዝሙራችሁ፣ ይሄ ዘፈናችሁ ይቀጥላል። ግን ምንድነው አንድ ቦታ ላይ ቆም ብላችሁ መቼ ነው ይሄ ነገር የሚያባራው? ምን ስንሆን ነው የምንተወው? ምን ስንሆን ነው ተሸንፈናል ብለን ሌላ መንገድ የምንመርጠው? ፕሮግራም ነድፈን ወደ ምርጫ የምንመጣው መቼ ነው ብሎ ማሰብ ያስፈልጋል። ይሄን ነው ሂደቱ የሚያስተምራችሁ። ስለዚህ ይሄንን በተመለከተ ይሄን ያህል ካልኩ እንግዲህ ከዚህ ጋር አንዳንድ ሰዎች እንደው ትንሽ ሸንቆጥ ሲያደርጉ መቼም የኢትዮጵያ ሕዝብ በእንደዚህ አይነት ፈጠራው ይሄ ፖለቲካል ሳታየር ላይ ብዙ እንትን አለው። መጀመሪያ ከወንደላጤነት ወደ ባለትዳርነት ሽግግር አድርጉ፣ የመንግስት ሽግግር ከመመስረታችሁ በፊት ወይ ለመመስረት ከመንደርደራችሁ በፊት እያሉ ያሽሟጠጡ ሰዎች አሉ። በመሰረቱ እውነት ነው፣ ይሄ እውነት አለው። ለምን አንድ ሰው ቤተሰባዊ ህይወት ካልመሰረተ፣ ቤተሰባዊ ፍቅር ካላሳየ፣ ወይ በቤተሰባዊ ፍቅር ውስጥ ካላለፈ በስተቀር ግለኝነት ላይ ሆኖ አንድ ሆኖ የሚያደርገው ነገር ሀገር ለማገልገል ህዝብ ለማገልገል ሳይሆን የግል ጥቅምን ለማገልገል፣ ያ ግለኝነቱ ነው እዛ ላይ ጎልቶ የሚታየው። ሰው እኮ ሌላ የሚኖርለት ዓላማ፣ የቤተሰብ ዓላማ፣ ለቤተሰባዊ ፍቅር የሚከፈል መስዋዕትነት ያስፈልጋል። ሰው ሙሉ የሚሆነው እንደዛ ሲያደርግ ነው። ሰው ላይ እምነት የምትጥለው በዛ ደረጃ በቤተሰባዊ ህይወቱ ያሳካውን ስኬት ስታይ ነው። አሁን ልደቱ በአንድ ወቅት እኔ ለዚህ እንትን ትግል ለሽግግር መንግስት ብዙ ነገር ከፍዬለታለሁ፣ ብዙ ከፍያለሁ ዋጋ ይልና ትዳር አልመሰረትኩም፣ ጤናዬን አጥቻለሁ፣ ንብረቴን አጥቻለሁ እና ትዳር አልመሰረትኩም። አሁን ትዳር መመስረቻ ጊዜ ከልክሎ ይሄ ተሳትፎ እዚህ ላይ የምታደርገው ሌሊትና ቀን የምትሰራው ስራ በጣም ነው የሚገርመው። እና እንደዚህ ያለ ነው። ኤኒዌይ እነዚህ እየከሸፉ ያሉ ከሽፍ ያለው ብሎ ነበር እሱ ራሱ ልደቱ። ሌሎችም የከሸፉ ናቸው። የከሸፈ ነው ለማለት ነው።
ሁለተኛው እንግዲህ ህወሓት የምትባል አሁን በፊት የነበረው የሰው ኃይል መጠን በፊት የነበረው ወታደራዊ ቁመና ወይም ይሄ በስሩ የሚያዘው የሰራዊት ቁጥር የፓርቲ አባላት እነሱን ይዞ ነው ወይ ያለው ህወሓት? አሁን ህወሓት ብቻዋን ቀረች ስንል የቷ ህወሓት ነች? እሷ ራሷ እኮ ተሸርፋ አልቃ ጥቂት ሰዎች ቀርተዋል። አሁን ሌላው በቃ እየከዳ ነው፣ ቡድኑ እየከዳ ሄዶ ከህወሓት ቁጥጥር ውጪ ሆኖ አዲስ አበባ ላይ ህወሓት የማይፈልገውን የምክክር ጉባኤ አካሂዷል እና የትግራይን ህዝብ አጀንዳ አቅርበዋል። እዚህ በጣም በርካታ ቁጥር ያላቸው የትግራይ ተወላጆች በአዲስ አበባ አንዱ ውድቀት ለቲፒኤልኤፍ ነው። ለመጀመሪያ ጊዜ የትግራይ ህዝብ ከቲፒኤልኤፍ ቁጥጥር ውጭ ሆኖ የትግራይ ህዝብን አጀንዳ የትግራይን ህዝብ ጥያቄ አቅርቧል፣ ለመንግስት ፍላጎቱን አቅርቧል። በቲፒኤልኤፍ ስር ቢሆን ቲፒኤልኤፍ የኔን አጀንዳ አቅርብ ነው የሚለው እንጂ የህዝብን አጀንዳ አይደለም፣ የራሱን ፍላጎት አይደለም አቅርብ የሚለው። ድርጅታዊ ስርዓት ታውቃላችሁ፣ ይሄን አንሳ። በተለያየ ጊዜ እንደዚህ ለምሳሌ በምርጫ 97 ጊዜ ሌሎች ፓርቲዎች ትግራይ ውስጥ በገቡበት ጊዜ ረብሻና ሁከት የፈጠሩት ቲፒኤልኤፍ ያደራጃቸው ሰዎች ነበሩ። አዳራሽ ውስጥ ገብተው እንዳይናገሩ እነዚህ ከመሀል ሀገር የሄዱ ፓርቲዎች እና ደግሞ እዛ ትግራይ ውስጥም የተወሰኑ ሰዎችን አባል አድርገው እየተንቀሳቀሱ የነበሩ እንደ አረና አይነት በህብረት ውስጥ ተደራጅቶ ነበር በዛ ጊዜ እና ነውጥ ፈጥረው አዳራሽ ውስጥ በደንብ ተደርጎ የፖለቲካ ቅስቀሳ ሁሉ እንዳይደረግ አድርገዋል። ከቲፒኤልኤፍ ተጽዕኖ እንዳይወጣ ቲፒኤልኤፍ ሰንሰለት ውስጥ እንዲቆይ ያደረጉበት ሁኔታ ማለት ነው። ያን ጊዜም የትግራይ ህዝብ ብዙ ድል አበላሽቷል። በመሰረቱ የትግራይ ህዝብ ብቻ አይደለም፣ የኢትዮጵያ ህዝብ ድልም ነው የተበላሸው በ97 በነበረው ታውቃላችሁ። እና አሁን ይሄ ለአዲስ አበባ ውስጥ የተደረገው የምክክር ጉባኤ የትግራይ ተጋሮች ያካሄዱት ብዙ አጀንዳ አቅርበዋል፣ ብዙ ጥያቄ አቅርበዋል። በጣም በርካታ ቁጥር ነው። ለምን የትግራይ ህዝብ እኮ ከወጣት እስከ አዛውንት ቲፒኤልኤፍን ሸሽቶ ቲፒኤልኤፍ ያስነሳል የሚለውን ጦርነት ፈርቶ አዲስ አበባ ነው ያለው። ትግራይም ውስጥ ቢካሄድ ይሄ ጉባኤ በቁጥር ደረጃ ከዚህ በላይ ህዝብ ሊሳተፍበት አይችልም። ይሄ እውነት ነው። ይህን እውነታ ግን መቀበል አቅቷቸው ምን ሲሉ እንደነበር ወደኋላ ላይ እናያለን። የሚገርማችሁ የፕሮፓጋንዳ ማሽናቸው የነበረው ይሄን ተናገር እያሉ በአንድ እንትን ቀይደው ከእውነታው ውጪ የሐሰት ፕሮፓጋንዳ እንዲያስተላልፍ ከትግራይ ህዝብ ፍላጎት ውጪ የነዚህን የጥቂት የቲፒኤልኤፍ አጀንዳ በሙሉ የትግራይ ህዝብ እንደገና የቀድሞ ራሱ የቲፒኤልኤፍ ታጣቂዎች የቲፒኤልኤፍ አባላት ሁሉ በቃ ልክ አይደለም ይሄ መንገድ ያሉትን እያስተላለፉ የነበሩ የትግራይ 12 ጋዜጠኞች በቃን የሐሰት ፕሮፓጋንዳ ማስተላለፍ በቃን ብለው ከቲፒኤልኤፍ ሰንሰለት እስር አምልጠው አዲስ አበባ ገብተዋል። አንድ ወቅት ህሊና በዚህ ደረጃ ይጠይቃል። እርግጥ ነው ሌሎችም ውጪ ሆነው ዩቲዩብ ላይ የሐሰት ፕሮፓጋንዳ የሚያስተላልፉ ጦርነት የሚያቀጣጥሉ ኃይሎች የሚሰሩት ስራ ውሸት መሆኑን ያውቃሉ። በመሰረቱ ግን ህሊናቸውን ዘግተውታል። ገንዘብ አለው ብለው ማለት ነው። የኛው ገንዘብ የለውም። ያኛው በየጊዜው በዋሹ ቁጥር
አርን የሚያደርጉት ሳንቲም ስላለ ውሸት ነው የሚሰሩት፣ ያውቁታል በመሰረቱ። ለምሳሌ አሁን የተጋሩን በአዲስ አበባ የምክክር ጉባኤ ማካሄድ አዲስ አበባ ለትግራይ መከረች ብለው የሰሩ ሚዲያዎች አሉ። አማኑኤል አሰፋም ወጥቶ አዲስ አበባ ለትግራይ ልትመክር አትችልም ብሏል። በመሰረቱ ሀገራዊ ምክክር የሚያደርገው እኮ መሬት አይደለም፣ ህዝብ ነው። መሬት ነው እንደሚያደርገው አይደለም። እስቲ ዝም ብሎ እናንተም ጠይቋቸው እንደው እነዚህን ሰዎች በምታገኙት እንደው በዚህ በሚጽፉት ወይ በሚያስተላልፉት ቪዲዮ ስር ገብታችሁ በኮመንት ከዚህ በፊት የተወካዮች ምክር ቤት ውስጥ ትግራይን ወክለው የተቀመጡ ሰዎች 38 መቀመጫ ነበራት ህወሓት ወይም ትግራይ 38 መቀመጫ ነበረው። እነዚህ 38 መቀመጫ ይዘው የተቀመጡ ሰዎች ስለማን ነበር የሚመክሩት? ትግራይ ውስጥ ተቀምጠው ነው እንዴ የትግራይን ህዝብ አጀንዳ ሲያስተላልፉ የነበረው? እስቲ መልሱት ይሄንን እንደው በቅንነት። እንኳንስ በዚህ ቁጥር ያለ ሰው 38 ወንበር ተቀምጦ ይዞ እዛ የተቀመጠ አባል እኮ የምክር ቤት አባል ስለ ትግራይ በጀት፣ ስለ ትግራይ ልማት፣ ስለ ትግራይ እኩልነት፣ ስለ ትግራይ ነፃነት የመሳሰለውን ነው የሚያነሳው። እዛ ተቀምጦ እጁን የሚያወጣው ቮት የሚያደርገው ይሄን መሰረት አድርጎ ነው። ለምን ትግራይ ውስጥ ሆኖ የተወካዮች ምክር ቤትን ዓላማ አላስተላለፈም? ለምን አላልክም? በዛ ጊዜ ለምን አላልክም? እና ምን አይነት ደንቆሮ ተከታይ ያለኝ ብለህ ነው አንተ የደነቆርከው? አንሶ ደግሞ ተከታይ ደንቆሮ ነው ብለህ ለማደንቆር ወይም ይቀበለኛል ብለህ ታስባለህ? ይሄን እኮ ህፃን ልጅ አይቀበልም በመሰረቱ። ይሄን አሁን አንከርም ላይ በርዕስ ደረጃ ለትግራይ አዲስ አበባ መከረች። አዚፍ እኮ አሁን አዲስ አበባ መከረች የሚል ትግራይ ያልሆኑ ለማለት ነው። እንደሱ ሆኖ ከሆነ ልክ አይደለም። እንደሱ ሆኖ ከሆነ ግን እንደሱ አይደለም የሆነው። እናንተ ግን አዲስ አበባ ላይ በመሆኑ ሌሎች ገብተው እንደመከሩላት ለትግራይ አድርጋችሁ ነው የምታቀርቡት ያቀረባችሁት። እና እንትኑንም ስትተነትኑት እንደዛ አድርጋችሁ ነው ያቀረባችሁት። ኦሮሞ እንደመከረ፣ ወላይታ እንደመከረ፣ ሌላ ህዝብ እንደመከረ ተጋሩ ያልሆነ ግን አይደለም። ትግራይ ውስጥ የቀረው ወይ ያልተወከለው አሁን 5-6 የሚሆኑት አንዳንዶች እስከ 9 ያደርሷቸዋል። ይሄ ያደመ ቡድን የሚባለው እሱ ነው። እሱ ደግሞ የትግራይን ህዝብ አይወክልም በመሰረቱ። በአሁን ሰዓት እሱ የነውጥ ወገን ነው። እሱ ጽምዶ ነው። እሱ የሻዕቢያ ተልዕኮ አስፈጻሚ ነው። እሱ የሚያነሳው የሻዕቢያን አጀንዳ ነው፣ የግብፅን አጀንዳ ነው የሚያነሳው። ስለዚህ የትግራይ ህዝብ አጀንዳ በጣም በከፍተኛ ደረጃ ተነስቷል። ይህንን የስብሰባው ተካፋዮች ገልጸዋል። ያለምንም ገደብ ሀሳባቸውን ማንሸራሸራቸውን እና ደግሞ የምክክር ጉባኤውን የሚመሩ ኃይሎችም ገልጸዋል። በመሰረቱ ትግራይ ውስጥ ያለው የጸጥታ ሁኔታ እና እነዚህ ሰዎች ጸባጫሪነት የኢትዮጵያ መከላከያ ወደዛ ቢገባና ይሄን አረጋግቶ ይሄ ጉባኤ እንዲካሄድ ለማድረግ ቢሞክር ከአቅሙ በላይ አይሆንም። ግን ሰው የሚሞትበትን ሁኔታ ይፈጥራሉ እነዚህ ኃይሎች እና ሰላም ይደፈርሳል። በደፈረሰ ሰላም ውስጥ ውይይት ማካሄድ አይቻልም። ውይይቱን ደግሞ አልቀበለውም፣ ይሄ ኃይል የምክክር ጉባኤውን ራሱ ኮሚቴውን የምክክር ጉባኤውን አሰራር አካሄድ አልቀበልም ያለ ኃይል ነው ያለው። ህዝቡ ፍላጎቱን እና ችግሩን እንዳያቀርብ ማለት ነው። በምክክር ጉባኤው አጀንዳ ውስጥ እንዲካተትለት የሚፈልገውን ነገር እንዳያቀርብ የሚሰራ ኃይል ነው እዛ ያለው ቲፒኤልኤፍ።
ስለዚህ ይሄ ህዝብ ነፃ ሆኖ ከቲፒኤልኤፍ ተጽዕኖ ነፃ ሆኖ ነፃ ለመሆንም ነው ከዛ ሸሽቶ የመጣው። በፊትም አዲስ አበባ የሚኖር ተጋሩ አለ፣ በመላው ኢትዮጵያ የሚኖር አለ። ይሄ ከመላው ኢትዮጵያ ተሰባስቦ መከረ እዚህ ቦታ ላይ እና ከትግራይም የመጡ እንደዚሁ ብዙ ቁጥር ያላቸው። ስለዚህ የግድ ቲፒኤልኤፍ ድርጅታዊ ስራ በሚሰራበት አዳራሽ ውስጥ ብቻ ነው መሆን ያለበት። እነ ፈትለወርቅ፣ እነ ደብረጽዮን፣ እነ ጌታቸው አሰፋ ቁጭ ብለው ካልሆነ በስተቀር በደንብ በነፃነት በነሱ ተጽዕኖ ስር ሳይሆን መክሮ አጀንዳዎቹን አስመዝግቧል። ለዛ ሲባል እዛ ሁከትና ብጥብጥ ስላለ ይቅር ይሄ ህዝብ እኮ አልተባለም። ይሄ እኮ ትልቅ ኃላፊነቱን ነው የተወጣው የምክክር ጉባኤው። መንግስትም ይሄን አመቻችቶ በእንደዚህ አይነት ሁኔታ ተካሂዷል። እንግዲህ ሌላው የመጨረሻው አጠር አድርገን የምንመለከተው ይሄ ከነዳጅ ጋር በተመለከተ ነው። ይሄንን በተመለከተ አሁን የመንግስት ችግር አድርገውም ለማቅረብ ይሞክራሉ እነዚህ አመፅ አደራጅም እዛ ውስጥ ያሉ ሰዎች በግለሰብ ደረጃም እነ ጀዋርን የመሳሰሉ አዚፍ የሆርሙዝን የቆለፈው አብይ አህመድ እንደሆነ ወይ ኢትዮጵያ መንግስት ኃይሎች እንደሆኑ ጦርነቱን የቀሰቀሱት እነሱ እንደሆኑ ቀደም ሲል የዲፕሎማሲ ኩስመና ብለው ከሚያነሱት አጀንዳ ጋር አያይዘው ያነሳሉ። ነገር ግን ኢትዮጵያ በተሻለ ይሄን ተጽዕኖ መቆጣጠሯን የተለያዩ ተንታኞች አስተያየት ሰጥተዋል። ከአፍሪካ ሀገሮች በተሻለ ሁኔታ በሰልፍም ቢሆን ነዳጅ እየተቀዳ ለመሰረታዊ ፍላጎቶች አቅርቦትና ለመሳሰለው ተደርጎ ለማረጋጋት የተሞከረበት መንገድ ይሄንን ነዳጅ ስርጭት ላይ ሳቦታጅ እየሰሩ ዴሊበሬትሊ ባይዘዌ የነዚህ ቡድኖችም የነዚህ በአመፅ አገር የማፍረስ ዓላማ ያላቸው ቡድኖችም እጅ አለበት ከሙስናው በተጨማሪ ማለት ነው፣ ህዝብ እንዲማረር ለማድረግ። በዚህ ላይ በጣም ጠንካራ ቁጥጥር በማድረግ ከዛ ውጭ ግን አስቀድሞ እንደዚህ አይነት ተጽዕኖች እንዳይመጡ የተሰሩ ስራዎች ኢትዮጵያ ከኤሌክትሪክ ከነዳጅ ተጽዕኖ፣ ከነዳጅ ግዢ፣ ከነዳጅ ዋጋ ሌላ ጊዜ ደግሞ እጅ እንደሚጠመዝዙ ምክንያቱም ከኛ ቁጥጥር ውጭ የሆነ ስለሆነ ማለት ነው። እነዚህ ሀገሮች አካባቢ የሚፈጠሩ ግጭቶች በየጊዜው አሉ እና ወደዚህ ሊያመሩ እንደሚችሉ ምልክቶች በዚህ ምክንያት የተደረጉ ዝግጅቶች በተፈለገው መጠን ለአሁኑ ችግር ባይደርሱም በልዩ ልዩ ምክንያት ግን ደግሞ የተወሰኑት ደርሰው ተጽዕኖውን በመቀነስ ረገድ የተጫወቱት ሚና ቀላል አይደለም እና ስለ ነገ አያስቡም እየተባሉ የሚወቀሱት መሪዎች በተለይ አሁን ጀዋር እየወጣ ነዳጅ ስንት ገባ፣ እንዴት ሆናችሁ፣ ይሄ ሁሉ ሰልፍ እያሉ ፎቶ እያነሱ በዚህ ቦታ የነዳጅ ሰልፍ እንደዚህ እያሉ ያቀርባሉ። አንዳንድ ሀገሮች ላይ የመኪና እንቅስቃሴ ቆሟል። ሌሎች በነዳጅ የሚሰሩ ተግባራት ውስን እንዲሆኑ ተደርገዋል። ኢቭን የማቀዝቀዣ የሚጠቀሙ ቦታዎች ራሱ ስስ ልብስ በመልበስ እንዲቋቋሙ። ለምን? እነዚህን የማቀዝቀዣዎች የሙቀት መቆጣጠሪያዎች የሚሰሩት በነዳጅ ኃይል የሆነባቸው ሀገሮች በዚህ ደረጃ ብዙ ነገር የስራ እንዳይገባ መኪኖች በሽፍት እንዲንቀሳቀሱ የተወሰነ መኪና ዛሬ የተወሰነ እና የብዙ የአፍሪካ ሀገሮች መንገዶች ጭር ብለው ባዶ ሆኖ ኦልሞስት ያሉት እና የምግብ አቅርቦት የመሰረታዊ ድርጅት የመሰረታዊ ፍላጎቶች ወይም አገልግሎቶች ለማሟላት የሚደረጉ እንቅስቃሴዎች በጣም ውስን ሆነው የምግብ እጥረት የተፈጠረባቸው አካባቢዎች ሁሉ እንዳሉ ነው ዜናዎች የሚጠቁሙት። እና ይሄን በተመለከተ ስለ ነገ የማያስብ መሪ እያለ
እየወጣ ደጋግሞ አሁን ራሱ ሰሞኑን ሳይ ነበረ ጀዋር ስለ ነገ አያስብም፣ አብይ ስለ ነገ አያስብም፣ ነገ የሚባል ነገር በሱ ህልውና ውስጥ የለም ይላል። ግን ነዳጅን አስመልክቶ እንኳን የተፈጠሩ ነገሮችን እንመልከት። ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ኦልሞስት ወደ ዜሮ ወርዷል ብሎ የትራንስፖርትና ሎጂስቲክ ሚኒስቴር ቀደም ብሎ ገልጾልናል። ለምንድን ነው ያሉትን የነዳጅ ተሽከርካሪዎችንም ወደ ኤሌክትሪክ የመቀየር እንዲሁም ወደ ተፈጥሮ ጋዝ ለመቀየር የተያዘ ስታንዳርድ ጸድቋል በኢትዮጵያ ውስጥ እና ይሄንን ቤንዚን መጠቀም ከፍተኛ መጠን ያለው ካርቦን ኢቭን የአየር ብክለት እና የናይትሮጅን ኦክሳይዶችን እንደሚፈጠር ግምት ውስጥ በማስገባት የኤሌክትሪክ ተሽከርካሪዎችን በስፋት በትራንስፖርት ሲስተም ውስጥ ለማስገባት ተሰርቷል። በዚህም አገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከቀረጥ ነፃ እንዲሆኑ ተደርጓል። እንደገና ያሉት የነዳጅ ተሽከርካሪዎችንም ወደ ኤሌክትሪክ የመቀየር እንዲሁም ወደ ተፈጥሮ ጋዝ እንዲጠቀሙ አሁን ይሄ ስራ እየተሰራ ነው። ጠቅላይ ሚኒስትሩም ከዚህ በፊት ልክ ይሄ የተፈጥሮ ጋዝ የመውጣት ሂደቱ እየተቃረበ ባለበት ጊዜ ተሽከርካሪዎች ወደ ይሄንን የተፈጥሮ ጋዝ እንዲጠቀሙ ሞዲፊኬሽን ስራ እንዲሰራ ተደርጎ፣ ነገር ግን ከልምድ ማነስ አንጻር እና አንዳንድ ከአቅርቦቶች ችግር አንጻር በተፈለገው ጊዜ ማሳካት አልተቻለም። ግን ይሄ ነገር አቃቂ ሄዳችሁ ማየት ትችላላችሁ፣ እየተሰራ ነው ይሄንን የመቀየር። ሌላ ደግሞ በተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎችን ባለሀብቶች ወደ ሀገር ውስጥ እንዲያስገቡ የኤሌክትሪክ መኪናዎች ዲዩቲ ፍሪ ማበረታቻ በደንብ እንደሚደረግላቸው እንደዚህ እንደተሰራ እና ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክ እንዲሁም ወደ ተፈጥሮ ጋዝ ለመቀየር ተነሳሽነት ላላቸው ባለሀብቶች መንግስት ሁለንተናዊ ድጋፍ እንደሚያደርግ ተሰርቷል። ይሄን ነው አሁን ስለ ነገ የማያስብ የምትለው አንተ። ለነገ ብጥብጥ ነው የምትጠምቀልን። ብጥብጥ መጥመቅን እንግዲህ ለነገ እንደማሰብ አድርጎ እንትን ከተባለ ሌላ ነው። ለማንኛውም ኢትዮጵያ የኤሌክትሪክ መኪናዎችን በመጠቀም አሁን ባለው ደረጃም ወደ ስራ በማስገባት ረገድ ከአፍሪካ በአንደኛ ደረጃ ነው የምትጠቀሰው። 100,000 በላይ የኤሌክትሪክ ተሽከርካሪዎች ወደ ስራ ገብተዋል ኢትዮጵያ ውስጥ። ሁለተኛ ሆኖ የሚከተለው ሀገር ኬንያ ነው። ከኢትዮጵያ በጣም በብዙ ርቀት ነው ሁለተኛ ደረጃ ላይ ያለው። 39,000 ነው የኬንያ የኤሌክትሪክ መኪና የተጠቀሙበት ቁጥር። ሞሮኮ 18,000፣ ጋና 17,000፣ ሳውዝ አፍሪካ 16,000፣ ናይጄሪያ 15,000፣ ሩዋንዳ 7,000። እነዚህ ናቸው በአፍሪካ ኤሌክትሪክ መኪና የሚጠቀሙት። ኢትዮጵያ በአንደኛ ደረጃ ከ100,000 በላይ ኤሌክትሪክ ተሽከርካሪዎችን ወደ ስራ አስገብታለች። ይሄንን ጠቅሰው ነው ኢትዮጵያ ውስጥ ያለውን አሁናዊ የተሽከርካሪ እንቅስቃሴ አይተው ኢትዮጵያ ቀደም ሲል ባደረገችው ዝግጅትም አሁን ማኔጅ እያደረገችበት ባለው ሲስተምም ይሄ ነዳጅ ስርጭቱ ተደራሽ እንዲሆን በተለይ ቅድሚያ ለሚሰጣቸው አገልግሎት ሰጪ ለህዝብ ፍጆታ በማቅረብ ረገድ እንደገና ደግሞ ራሱ ነዳጁን በማቅረብ ረገድ እነዚህ ቅድሚያ የሚሰጣቸው ተብለው በመወሰኑና እንደገና ከባድ ቁጥጥር በመደረጉ ያው ሌብነቱ ምኑ እንደምታዩት ነው። ሌብነቱ ብዙ ምክንያት አለው። አንደኛ ከነበረው ስርዓት የተወረሰ ሲሰርቅ ምን ሲል የነበረ አሁን ዛሬም የሚያስፈራራ ኃይል ምንም ስላልሆነ አሁን በዚህ በተደራጀ ሁኔታ ለመዝረፍ የሚንቀሳቀስ የሚሞክር አለ በተደራጀ ሁኔታ። ሁለተኛ ነገር ሳቦታጅ ዴሊበሬትሊ ይሰራል። የኢኮኖሚ አሻጥር ለመፈጸም በሁለት ዓላማ፣ አንድ ጥቅም ለማግኘት፣ ሌላው መንግስትን ለመጣል፣ ህዝብን በመንግስት ላይ ለማነሳሳትና የአመፅ አደራጅ ኮሚቴውን ዓላማ ለማሳካት የሚሰሩ አሉ። ግን ይሄን ሁሉ እየተቆጣጠረ መንግስት የሚጠበቅበትን በተግባር ማለት በስኬት እያከናወነ ነው። ትናንትና ስለ ዛሬ አስቦ ነበረ።
ትናንት ለዛሬ ሰርቷል። እነዚህ የኤሌክትሪክ መኪናዎች አስተዋጽኦአቸው ቀላል አይደለም አሁን እያደረጉ ያሉት። እንደገና ደግሞ ወደ ተፈጥሮ ጋዝ መቀየር። ይሄ ጦርነት ምን ያህል ጊዜ እንደሚሄድ አይታወቅም። የመካከለኛው ምስራቅ ዛሬ በሌላ ድርድር ቢያልቅም ቀጥሎም ነገም ሌላ ችግር ሊፈጠር ይችላል እና ይሄንን ከዚህ ተጽዕኖ ነፃ የሆነ እንትን ለማድረግ ከተፈጥሮ ጋዝ ወደ እንትኑ ምርት እንዲያመርት ከመደረግ በተጨማሪ አዲስ የተፈጥሮ ጋዝ ማምረቻ ፋብሪካም ተገንብቷል። ሪፋይነሪ በኢትዮጵያ ውስጥ እንዲገነባ ተደርጓል እና እነዚህ ኤሌክትሪክ መኪናዎች እና ይሄንን አስመልክተው የጋዝ ፕሮጀክትን ስንጀምር ጠቅላይ ሚኒስትሩ ባደረጉት ንግግር ማለት ነው የጋዝ ፕሮጀክትን ስንጀምር በአዲስ አበባ ውስጥ በጋዝ የሚሰሩ ባሶችን በመጠቀም ዋጋ እንቀንሳለን ብለን ነበር። አቃቂ ሄዳቸው አረጋግጡ ይላሉ። የነበሩንም ባሶች ሞተር አውርደን የጋዝ ሞተር አምጥተን አዳዲስ በጋዝ የሚሰሩ ባሶችን እያመረተን ነው። አሁንም እየተመረቱ ያሉ አሉ። አሁንም በተጨማሪ እሳቸው ይህን ካሉ ጊዜ በኋላም ማለት ነው። ሂደቱ ከባድ ነው ይላሉ። ግን በቂ ሙያተኛ ስላልነበረን የተዘጋጀ ፋብሪካ ስላልነበረን አንድን ባስ ከነበረበት ነዳጅ ወደ ጋዝ ለመቀየር የሚወስደው ጊዜ ቀላል አይደለም። ያም ሆኖ እስከ 6 ወራት ብዙዎችን ቀይረን በሚቀጥለው ዓመት ቢያንስ አዲስ አበባ ላይ ከዛ ደግሞ በሂደት ወደ ሌሎች አካባቢዎች በጋዝ የሚሰሩ የትራንስፖርት ወጪ የሚቀንሱ ባሶችን እናበረክታለን። ለነገ ዛሬ መስራት ማለት ይሄ ነው። ብዙ አሉ። የአውሮፕላን ማረፊያ ግንባታው የምኑ ስታየው ይሄ ኒኩለር ፕላንት ግንባታው ለነገ ማሰብ ነው። ለነገ አያስብም ትላለህ አንተ። አሁን ጀዋር ሁሉን ነገር ውሸት ነው ያንተ የምታቀርባቸው ነገሮች። ስለ አብይ አህመድም ሆነ ስለ ኢትዮጵያ መንግስት ስለ መከላከያ የምታቀርበው ነገር ሁሉ ተቃራኒውን ነው የምታቀርበው። ምክንያቱም ተልኮህ በውሸት ፕሮፓጋንዳ ሀገር ማፍረስ ስለሆነ ነው የተቀበልከው ተልኮ እና እውነቱ ግን ስለ ነገ የሚያስቡ መሪዎች አሉን። ስለ ነገ የሚያስቡ መሪዎችን ነው አሁን ምርጫ ሲደረግ ማን ነው ስለ ነገ የሚያስብልን? ማን ነው ራዕይ ያለው መሪ? ማን ነው እስካሁን በተግባር ለኢትዮጵያ እንደሚሰራ ያሳየን ብሎ ነው ህዝቡ የሚመርጠው። ይሄን ታውቃለህ። ስለዚህ ከዚህ መንግስት ጋር መወዳደር ያለውን አደጋ ስለምታውቅ ሁልሽም እዛ ቁጭ ብለሽ የሽግግር መንግስት ያለሽ ለምን በአጀንዳ መወዳደርና ማሸነፍ ስለማትችሉ በጣም ሩቅ በጣም ጋፑ ሰፊ ስለሆነ ማለት ነው። ዙሩ በጣም ስለከረረ ከሽፏል እና ይሄ ነው። ሁለተኛ ላይ ያነሳሁት የቲፒኤልኤፍ ጉዳይ የትግራይ ሰላም ኃይል የሚባለው አሁን ይሄ የቲፒኤልኤፍን ወታደራዊ እንቅስቃሴ ለማኮላሸት እየሰራ ነው። ይሄንን አደርጋለሁ ብሎ በተለያዩ መድረኮች ገልጿል። ባለፈው በድምፅ አሰምቻቸዋለሁ እና አሁን ተፋቷል ከትግራይ ህዝብ ጋር ሙሉ በሙሉ ቲፒኤልኤፍ እና ለሀገራዊ ምክክሩ ያሳየው ድጋፍና መነሳሳትም ከዚህ ከቲፒኤልኤፍ ጋር መሰላቸትና ቲፒኤልኤፍን ከመጥላት ለትግራይ ህዝብ ጥቅም ያለመቆሙን ከማሳየት የመነጨ ነው። ኢትዮጵያ ታሸንፋለች። ኢትዮጵያን በኃይል ስልጣን ለመያዝ ለመረበሽ ሁከትና ብጥብጥ ለመፍጠር በሂደትም ኢትዮጵያን ለማፍረስ የሚደረጉ እንቅስቃሴዎች ሁሉ ከሽፈዋል፣ ወደፊትም ይከሽፋሉ። ዛሬም የተደረገው ቀደም በነገርኳችሁ ማሳያዎች ምክንያት ክሹፍ ነው። ስለዚህ ኢትዮጵያ ወደፊት ወደ ከፍታ፣ ወደ እድገት፣ ወደ ድል ታመራለች። ይሄም እንዲሳካ የሁላችንም አስተዋጽኦ ያስፈልጋል። አስተዋጽኦ እንድናበረክት በተጨማሪም ሀቅና ሳቅ ለዚህ ለሰላም ለእድገት የቆመውን ሚዲያ ሰብስክራይብ እና ሼር በማድረግ ድጋፋቸውን እንድታሳዩ እያሳሰብኩ የዛሬ ፕሮግራሜን በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም።